ሕፃን ተወለደ ወንድ ልጅ ተሰጠን ጨለማን ገፎ ብርሃን ሊሰጠን ወርቅ ጣኑ ከርቤ ይደርደር ለክብሩ ንጉሥ ስለሆነ በሰማይ በምድሩ የጌታን መወለድ ለማብሰር ሰብአ ሰገል በብርሃን እየተመሩ እንደሄዱት ሁሉ ከተደበቅንበት የምንወጣበት የተሸፈነውን የምናይበት ከደከሙት ጎን የምንቆምበት ለጋስና ሰጪ እጆች እየተዘረጉ አብሮነታችን ልክ እንደ ሁል ጊዜው ጎልቶ እየፈካ የሚሄድበት ብርሃናችንን የምናካፍልበት ይሁን እያለን በብርሃን ኤቲኤም ካርድ በመጠቀም የበዓል ግብይቶ ሊፈጽሙ እንዲሁም በብርሃን ሞባይል ባንኪንግ 881 በመጠቀም ግብይቶን ቀላል ያድርጉ። ከብርሃን ባንክ ጋር የሚሰሩትን የገንዘብ አስተላላፊ ድርጅቶች በመጠቀም ለበዓሉ ለወዳጅ ዘመዶ ስጦታ ይላኩ፣ ይቀበሉ። መልካም በዓል። ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን። የቼልሲንም ጉዳይ እንመልከተው። ትናንትና በብሪጅ የተደረገ ጨዋታ ነበረ። ቼልሲ ከበርንማውዝ ጋር 2-0 በሆነ ውጤት ጨዋታውን አጠናቋል። እናንሳው። ቼልሲ 2-2 ተጠናቋል። አሁን አሳሳቢ ነው የኤንዞ ማሬስካ። ቅድም ስለ ሩበን አሞሪም ስንል እንደነበረው ጨዋታው ከተጠናቀቀ በኋላም የቼልሲ ደጋፊዎች በጣም ኃይለኛ የተቃውሞ ጩኸት ቡድኑም ላይ ኤንዞ ማሬስካም ላይ አሰምተዋል። ጨዋታው ካለቀ በኋላ ደግሞ ታሞ ነው አለ ዊሊ ካባዬሮ፣ የድሮ የሲቲም የቼልሲም ግብ ጠባቂ ነበር። አሁን የማሬስካ የኮቺንግ ስታፍ አባል ነው። እሱ ነው ድህረ ጨዋታ ጋዜጣዊ መግለጫውን የሰጠው። ለ2 ቀን እንደዚህ ቴምፕሬቸሩ ጨምሮ ነበር። ከዚህ ጨዋታ ከጨዋታው መጠናቀቅ በኋላ ደግሞ ጠራኝና ይህንን ኃላፊነት የፕሬስ ዲዩቲውን አንተ ተወጣው አለኝ፣ ከዚህ በላይ ልነግራችሁ አልችልም የሚል አስተያየት ሰጠ። አሁን በጣም በመጥፎ ሁኔታ ውስጥ ነው ያለው ቼልሲ። ካለፉት 5 ጨዋታዎች አንዱን ያሸነፈው ትላንትና ያነሳ ነው ልማድም ቀጥሏል። ከመምራት በኋላ 2 ጊዜ ከመምራት በኋላ አቻ መውጣት። ምክንያቶቹ ምንድናቸው ምናምን የሚለውን ትላንት ጠቅሸው ነበረ። ግን በፍጹም ቅጣት ምት ኮል ፓልመር ወደ ሲቲ ይዘዋወራል ተብሎ በሚጠበቀው አንቷን ሴሜኞ በተሰራ ጥፋት ኤስቴቫ ዊሊያን ላይ የተሰጠ የፍጹም ቅጣት ምት ነበር። ፓልመር ጎል አስቆጠረ። ግን መጀመሪያ ብሩክስ ነበር መጀመሪያ 1-0 ነበር። ከዛ ቼልሲ 2-1 ሆነ። ከዛ 2-1 እንደዛ ነው። ብሩክስ ነበር ጎል ያስቆጠረው። ግን ቼልሲ ስቲል 2-1 እየመራ ነበር። ከ2-1 መብራት በኋላ ነው ጀስቲን ክላይቨርት ጎሉን ያስቆጠረው። ኮሜንትሪውን ሰምተሹ እንደሆነ እንዴ ሌላ ኦልትራፎርድ ሊሆን ነው ወይ? በ27 ደቂቃ ነው 4 ጎል የተቆጠረው እና ከማንቸስተር ዩናይትድ 4-4 ተለያይቶ ስለነበር ቦርንመዝ እንደዚህ አይነት መልክ ያለው ጨዋታ ይመስላል የሚል አስተያየት ሰጠ። ሁለቱ ኳሊቲ ጎሎች፣ አንደኛው የፍጹም ቅጣት ምት፣ ሁለተኛው ጋርናቾ የመጀመሪያው ጎል መቆጠር ውስጥ መፋዘዝ የነበረውና በመጀመሪያ አጋማሽ በጣም እንግዳ ፐርፎርማንስ ያሳየው ጋርናቾ እና አሰልጣኙም ደስተኛ ስላልሆነ ረፍት ሰዓት ላይ ቀይሮ አስወጣ። ግን አሲስት አድርጎ ነበር ለኤንዞ ፈርናንዴዝ። 2-1 እየመራ ነበር። አሁን ይሄ ትላንት ያነሳውት የጨዋታ ማኔጅመንት ጉዳይ ይነሳል። ቦርንመዝ ጥሩ አይደለም ብቻ ሳይሆን ለ3 ወር ጥሩ አልነበር። መጀመሪያ አካባቢ ሁሉ እኔ ተደንቄ ነበር። ያመጧቸው ተጫዋቾች በሙሉ የለቀቁት ተጫዋቾችን ጥራት ስታይ፣ የሄዱባቸውን ክለቦች ጥራት ስታይ፣ ወደ ሪያል ማድሪድ፣ ወደ ሊቨርፑል፣ ወደ ፓሪስ ሳን ጀርማ አይነት ግዙፍ ክለቦች የሄዱ ናቸው። ዛባኚ፣ ዲን ሃውሰን፣ ኬርኬዝ አይነቶቹ ተጫዋቾች አሁን ደግሞ አንቷን ሴሜኞ ሊያጡት ነው። አምና ዶሚኒክ ሶላንኬን አጥተውታል። ቦርንመዝ ሁሌ ተጫዋች የማጣት ታሪክ ያለውን ጥሩ የተኳቸው መስሎ ነበር። ግን በቅርብ ሳምንታት በጣም በከፋ ሁኔታ ውስጥ ያለ ቡድን። አንዳንድ ጥሩ ውጤቶች አሏቸው በኦልትራፎርድ 1 ነጥብ፣ በብሪጅ 1 ነጥብ መውሰድ። ግን በጠቅላላው ግን ጥሩ ፎርም ላይ ያለ ቡድን አይደለም። ግን መጨረሻ ላይ ኤኒስ ሁናል የቱርካዊ አጥቂ ጎሉን ቢያስቆጥረው ኖሮ ጭራሽ ቼልሲ ተሸንፈው ሁሉ ሊወጣ ይችል ነበር። ትላንት ጨዋታው ሲያበቃ እንደዛ ነው የሆነው። የቼልሲ ደጋፊዎች በቡድኑ ስታይል ደስተኞች አይደሉም። በአብዛኛው ይህንን እናውቃለን በሚጫወትበት መንገድ። ግን ዋንጫዎች አሸነፈ። አምና ኤንዞ ማሬስካ የዓለም የክለቦች ዋንጫን አሸነፈ። ስለዚህ ብሪጅ ላይ ወርልድ ቻምፒየንስ የሚል ትልቅ ጽሁፍ ታያለች። ኮንፈረንስ ሊግንም አሸንፏል። 2 ዋንጫ አሸንፏል ሰውየው። አሁን ለሊግ ካፕ ሴሚፋይናል ደርሷል። ከአርሰናል ጋር የደርሶ መልስ ጨዋታ አለው። የካፕ ውድድሮች ላይ ሪከርዱ ጥሩ ነው። ግን በሊግ ካየሹ ግን ምክንያቶች አሉት ለምን እንደዚህ እንደሚሆን። ግን የቼልሲ ደጋፊዎች ቅር ባይሰኙ ነው የሚገርመኝ። እና ትላንት ሌላ ያየነው ድክመት ከሰንደርላንድ ጨዋታ ጀምሮ ያልቀረፉት ከእጅ መልስ ውርወራ በኋላ የሚቆጠር ጎል አንቷን ሴሜኞን የወረወረው የመጀመሪያው ብሩክስ ያስቆጠረው ጎል ሲቆጠር የእጅ ፎሪ መከላከል እንግዳ ነገር ነው። ለነገሩ እንደ ማዕዘን ምት ከፍ ብሎ የሚመጣ አይደለም። ስለዚህ ግብ ጠባቂ ወጥቶ ፓንች አያደርገውም ወይም ክሌም አያደርገውም ወይ አይዘውም ወይ አንቺ ተከላካይ እንደ ልብ አይገጨውም። ይሄኛው በሰው ቁመት ልክ የሚወረወር ነው። ስለዚህ ለማጽዳት በጣም አስቸጋሪ እንደሆነ አውቃለሁ።
ግን እንዴት በየጨዋታው እንደዚህ አይነት ጎል ይቆጠራል? ሊድስ እንደ አይነት ጎል አስቆጥሮባቸዋል። ሰንደርላንድ እንደ አይነት ጎል አስቆጥሮባቸዋል። ሌሎችም ብዙ ጨዋታዎች ተመሳሳይ ጎል ተቆጥሯል። አሰልጣኙ ያለበትም ሁኔታ በቅርብ ጊዜ ከሰጠው አስተያየት በመነሳት ከደጋፊዎቹ ቴራሱ ላይ ካሉት ብቻ ሳይሆን በቦርድ ክፍል ውስጥም ካሉት ሰዎች ጋር ከአለቆቹ ከቀጣሪዎቹ ጋር ያለው ግንኙነትም ብዙ ጥሩ አይመስልም። እኔ ትላንት ሳነሳ እንደነበረው ድክመቱን ሁሉ ለሱ ብቻ አሳልፎ መስጠት ትክክል አይደለም። ስኳዱ የሚገነባበት መንገድ ለዋንጫ የደረሰ ቡድን እንዲሆን ተብሎ የተሰራ አይደለም። ትላንትና 23 ዓመት ነበር የቼልሲ አቬሬጅ እድሜ። በቀጥታ ከብስለት ጋር የሚገናኝ ጨዋታ ማኔጅ ማድረግ ከልምድ ጋር የሚገናኝ ነው። እየመራሽ በተደጋጋሚ ፓተርን የሚሆን ከሆነ አሁን 15ኛ ነጥባቸው ነው ትላንትና እንደገና የጣሉት። እንደዛ የሚሆን ከሆነ በቀጥታ ከጨዋታ ማኔጅመንት ጋር የሚገናኝ ነው። ጨዋታ ማኔጅመንት የሚፈልገው ዲግሪ ኦፍ ኤክስፒሪየንስ አለ። ያ የለም ቼልሲ ውስጥ። ትላንትና 23.4 መሰለኝ አማካይ ነው የቼልሲ። በጣም ወጣት ነው። ስለዚህ የቼልሲ ደጋፊዎች ጨዋታው እየተደረገ የምታደርገውን አታውቅም የምትባል የተለመደች ተጋጣሚ ቡድን አሰልጣኞችም ላይ የሚዘመር ግን ብዙ ጊዜ የራሳቸው ደጋፊዎች ላይ የሚዘምሩት መዝሙር አለ። ዩ ዶንት ኖ ዋት ዩ አር ዱዊንግ የሚል የምታደርገውን አታውቅም የሚል እንደገና ፓልመር ተቀይሮ ስለወጣ እሱም ምክንያት ሊሆን የሚችለው በቀደም ቀይሮ ሲያስወጣው ከ48 ሰዓት በኋላ ሌላ ጨዋታ እናደርጋለን የሚል ነው የቪላው ጨዋታ ላይ። አሁን ምን አይነት ምክንያት እንደሚሰጥ አላውቅም። በእርግጥ በሳምንቱ መጨረሻ ከሲቲ ጋር ጨዋታ ያደርጋል። የሲቲ ጨዋታውን የበለጠ ተወሳስቧል። ምክንያቱም ሞይሰስ ካይሴዶ ቢጫ ካርድ ተመልክቷል። ጨዋታው እንደተጀመረ ነው ቢጫ ካርድ የተመለከተው። የቢጫ ካርድም መብዛት በቅርብ ጊዜ ከዛ ቀይ ካርድ በኋላ 3 ጨዋታ ላይ አልተሰለፈም ካይሴዶ። ቢጫ ካርድ ደግሞ አሁን ተመለከተ። የሲዝኑ 5ኛ የቢጫ ካርዱ ነው። ስለዚህ ሌላ ትልቅ ጨዋታ ያልፈዋል። ከሲቲ ጋር ነው ቅዳሜ የሚጫወቱት። እዛ ጨዋታ ላይ ቡድኑን ዋና የአማካይ ተከላካይ ቡድኑ አያሰልፍ። ይሄ ከቀጥታ ከብስለት ጋር የሚገናኝ ነው። በፖቼቲኖ ስርም በማሬስካ ስርም ያልተሻሻለ ነው። የቼልሲ ተጫዋቾች እንደ ቀልድ የሚያዩት ቅጣት ብዙ ጨዋታ እንዲያመልጣቸው የሚያደርግ አይነት ነው። ይሄ ሁሉ ነገር የማሬስካ ኃላፊነት ብቻ አይደለም። እንደ ኮች ግን ትንሹ የዚህ የውድድር ዘመን የቼልሲ ኤክስፔክቴሽን ቻምፒየንስ ሊግ መሳተፍ ነው። ፖቼቲኖ ቻምፒየንስ ሊግ የሚያሳትፍ ውጤት አምጥቶ ቢሆን ኖሮ አይባረርም። ማሬስካ አምና ቻምፒየንስ ሊግ የሚያሳልፍ ውጤት አምጥቷል። ስለዚህ በወንበሩ ጠንቷል ቆይቷል። አሁን ያሉበት ሁኔታ ግን ምንም እንኳን ሌሎች ብዙ ኢንኮንሲስተንት የሆኑ ቡድኖች ቢኖሩም ማንቸስተር ዩናይትድን ጨምሮ ግን ሌሎቹም ቡድኖች ወጥ ባይሆኑ ከ1 እስከ 3 ካሉት ቡድኖች በስተቀር እና 5 ስፍራ ሊኖር ስለሚችል በቻምፒየንስ ሊግ የሚሳተፉ የእንግሊዝ ቡድኖች እንደ እንግሊዝ ቡድኖች የዚህ ውድድር ዘመን የአውሮፓ ውድድሮች ስኬት ኮኤፊሽንቱ ከፍም ዝቅም ሊል ይችላል። ኃይለኛ ኢንኮንሲስተንሲ እንዳለው የምታውቂው ማንቸስተር ዩናይትድ ያለፉትን 5 ጨዋታዎች ብቻ በወስድ 2 ተከታታይ ጨዋታ አላሸንፍም። ሰንደርላንድ ቀጥሎ ያለው 7ኛ ስፍራ ላይ ያለው ቡድን ያለፉትን 2 ተከታታይ ጨዋታዎች አቻ ነው የወጣው። ኤቨርተን ነው 8ኛ። ኤቨርተን ለቻምፒየንስ ሊግ ቦታ ማሰብ ይከብዳል፣ ግን ኤቨርተንም ባለፉት 5 ጨዋታዎች ብቻ 2 ተከታታይ ጨዋታ አላሸነፈም። እነዚህ ቀረብ ያሉት ቡድኖች ናቸው። ምንም ኮንሲስተንት ቡድን የለም። የቻምፒየንስ ሊግ ቦታ ክፍት ነው በዚህ ውድድር ዘመን። ግን ቼልሲ አሁን ያለበት ፎርም ካለፉት 5 ጨዋታዎች 1 ብቻ ያሸነፈበት፣ በሆም ፎርም በፕሪሚየር ሊግ ከወገብ በታች ነው። በደረጃ ሰንጠረዡ ላይ የቡድኖችን የሜዳ ላይ ውጤት ብቻ ከወሰድሽ በሜዳቸው ብቻ ያስመዘገቡትን ውጤት ወስደሽ ቴብል ብትሰሪ ወደ ግማሽ የሚሆን ጨዋታ አድርጓል በሜዳው። አሁን ካለበት ስፍራም ራቅ ብሎ የተቀመጠ ነው የሚሆነው። ስለዚህ ማሬስካ አሁን ከባድ ችግር ውስጥ ያለ ይመስለኛል። 23 ዓመት ከ157 ቀን ነው ቼልሲ ትላንትና የተጠቀመው 11 አቬሬጅ እድሜ እና እንግዲህ እንዴት እንደሚቀጥሉ አላቅም። ተጫዋቾች ትልልቅ የግል ስህተቶች ይሰራሉ። ትናንትና ትሬቨር ቻሎባ ተጨማሪ ስህተቶች ሰርቷል። የመጀመሪያው ጎል ሲቆጠር ሮበርት ሳንቼዝ ተመሳሳይ ስህተት ሰርቷል። ይህንን አመቱን ሙሉና ከአምናው ጀምሮ ሊሆን ይችላል ሳነሳው የቆየሁት። ወርልድ ክላስ ግብ ጠባቂ የለውም። ወርልድ ክላስ ስንት ግብ ጠባቂ ሞክረው። አሁን ትላንትና የቦርንመዝ ግብ ጠባቂ የነበረው ጆርዳን ፔትሮቪች የሆነ ጊዜ ቼልሲ ቁጥር 1 መስሎ ነበር። በየጊዜው የተለያዩ ተጫዋቾችን ይሞክራል እና ግን ኮንሲስተንት የሆነ ኤሊት ሌቭል በቼክ ደረጃ ያለ በፔተር ቼክ ወይ በኩርቱዋ ደረጃ ያለ እነዚህን ሌጀንዶች መተካት እንኳ ቢያስቸግር ግን ከእነሱ ጋር ተነጻጻሪ ብቃት ያላቸው እንደ ካርሎ ኩዲቺኒ አይነት ግብ ጠባቂ እንኳን በቅርብ ዓመታት የለውም ቼልሲ እና ብዙ ተጫዋቾች ፊሊፕ ዮርጌንሰንን እዛው ቦታ ላይ ሞክረዋል። ሳንቼዝን ሞክረዋል። ፔትሮቪችን ሞክረዋል። አንድ ሁነኛ ግብ ጠባቂ አላገኙም እና የፕሪሚየር ሊግ ሻምፒዮን የሆነ ቡድን ትልልቅ ዋንጫዎች የሚያሸንፍ ቡድን ደግሞ ያለ ኤሊት ሌቭል ግብ ጠባቂ ያንን አያደርግም። ያለ ኤሊት ሌቭል የመሀል ተከላካይ ያንን ማድረግ አይችልም እና ሰሞኑን
ስናነሳቸው የነበሩ ትላንት የሚያነሳናቸው ድክመቶች በድጋሚ የታዩበት ነው። የቼልሲ ደጋፊዎች በቡድናቸው ፎርም በአሰልጣኙ ሁኔታ ደስተኞች አይደሉም እና ጨዋታው ሲያልቅ አንዶኒ ራዮላ እንዲያውም በቁልፍ ሞመንቶች እኛ የተሻለን ስለነበርን በተጫዋቾች ብቃት ብደሰትም ለህይወታቸው በመፋለማቸው ደስተኛ በሆንም እና በዚህ ፎርም መቀጠል ቢገባንም ግን ጨዋታውን ማሸነፍ እንችል ነበር አለ። እንደዚህ አይነት ስሜት የባላጋራ ቡድን አሰልጣኝ ከኦገስት በኋላ ከሜዳ ውጪ ጨዋታ አሸንፎ የማያውቅ 4-5 ወር ከሜዳ ውጪ ጨዋታ አሸንፈው የማያውቅ ቡድን አሰልጣኝ አንድ ስታሩን ከዛሬ ነገ ያጣል ተብሎ የሚጠበቅ አሰልጣኝ የሚሰጥ ከሆነ ስላንቺ ቡድን ብዙ ሪፍሌክት የሚያደርገው ነገር አለ ማለት ነው። አድማጮቻችን ለዛሬ ነበረን ቆይታ ይህንን ይመስል ነበር። ሌሎች ፕሮግራሞች ከአራዳኤፍኤም 95.1 ወደ እናንተ ይደርሳሉ። መልካም ጊዜ ነላችሁ። ሕፃን ተወለደ፣ ወንድ ልጅ ተሰጠን፣ ጨለማን ገፎ ብርሃን ሊሰጠን፣ ወርቅ ዕጣኑ ከርቤ ይደርደር ለክብሩ፣ ንጉሥ ስለሆነ በሰማይ በምድሩ። የጌታን መወለድ ለማብሰር ሰብአ ሰገል በብርሃን እየተመሩ እንደሄዱት ሁሉ ከተደበቅንበት የምንወጣበት፣ የተሸፈነውን የምናይበት፣ ከደከሙት ጎን የምንቆምበት፣ ለጋስና ሰጪ እጆች እየተዘረጉ አብሮነታችን ልክ እንደ ሁል ጊዜው ጎልቶ እየፈካ የሚሄድበት፣ ብርሃናችንን የምናካፍልበት ይሁን እያለን በብርሃን ኤቲኤም ካርድ በመጠቀም የበዓል ግብይቶን ይፈጽሙ። እንዲሁም በብርሃን ሞባይል ባንኪንግ 881 በመጠቀም ግብይቶን ቀላል ያድርጉ። ከብርሃን ባንክ ጋር የሚሰሩትን የገንዘብ አስተላላፊ ድርጅቶች በመጠቀም ለበዓሉ ለወዳጅ ዘመዶ ስጦታ ይላኩ፣ ይቀበሉ። መልካም በዓል። ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን።